የመርሲሳይዱ ክለብ ሊቨርፑል ተጫዋቹ ትሬንት አሌክሳንደር አርኖልድ በውድድር ዓመቱ መጨረሻ ላይ እንደሚለቅባቸው ከተረጋገጠ በኋላ ቀያዮቹ አርኖልድን ለመተካት ተጫዋቾችን እየተመለከቱ ሲገኙ አሁን ላይ የባየር ሊቨርኩሰኑ የቀኝ መስመር ተመላላሽ ተከላካይ ተጫዋች የሆነው ጀረሚ ፍሪምፖንግን ለማስፈረም በቁም ነገር እየተከታተሉት እንደሚገኙና ንግግሮች ጭምር መደረጋቸውን የስካይ ጀርመኒ ጋዜጠኛ የሆነው ፍሎሪያን ፕሌተንበርግ ዘግቧል። ሆላንዳዊ ፉልባክ በክረምቱ ከቡንደስሊጋው ክለብ ለመልቀቅ ያቀደ ተጫዋች ነው። የ24 ዓመት ተጫዋች በውሉ ላይ ደግሞ ያለው የውል ማፍረሻ ከ35 እስከ 40 ሚሊዮን ዩሮ ድረስ ብቻ የሚደርስ ውል ነው ያለው። ይህንን ድንቅ ባለተሰጥኦ ተጫዋች በዚህ ዋጋ ማግኘት እንግዲህ የማይገኝ እድልም ይመስላል። በሊቨርፑል ደግሞ የፍሪምፖንግ የሀገሩ ልጆች እና ኮዲ ጋክፖ፣ ቨርጂል ቫንዳይክ እና ራያን ግራውንባክ ያሉ መሆኑም የቁልፍ መሳሪያም ሊሆንላቸው ይችላል። አሰልጣኙም አርነ ስሎትም ቢሆኑ ግን ኔዘርላንዳዊ መሆናቸው የሚታወቅ ጉዳይ ነው። የ24 ዓመት ተጫዋች ዘንድሮ በሁሉም ውድድሮች ደግሞ 48 ጨዋታዎችን ያህል ከውኖ 12 ለግብ የሚሆኑ ኳሶችን አመሻሽቶ አቀብሎ 5 ደግሞ ለግብ የሚሆኑ ኳሶችን መረብ ላይ ማሳለፍ የቻለ ተጫዋች ነው። የተጫዋቹ ቀጣይ ማረፊያ እንግዲህ የሚጠበቅ ጉዳይ ነው። ካርሎ አንቸሎቲ ወደ ብራዚል ካቀኑ በኋላ በማድሪድ ምክትላቸው ሆኖ የሚሰራው ልጃቸው ዴቪድ አንቸሎቲ እንደሆነ ይታወቃል። አሁን ዴቪድ ካርሎ አንቸሎቲን ተከትሎ ወደ ብራዚል ከማምራት ይልቅ የራሱን ቡድን ለመረከብ መቃረቡ ተገልጿል። ዴቪድ አንቸሎቲ የስኮቲሹ ክለብ ሬንጀርስ አሰልጣኝ ለመሆን ከጫፍ እንደደረሰ የስፔኑ መጽሔት አስነብቧል። ዴቪድ አንቸሎቲ ወደ ግላስኮ ከማቅናቱ አስቀድሞ ግን ሌጀንደሪ የሆኑትን አባቱን ካርሎ አንቸሎቲን በጁን ወር ብራዚልን ይዘው ከኢኳዶርና ፓራጓይ ጋር ላለባቸው ጨዋታ በምክትልነት በብራዚል ይኖራል ተብሎ እንደሚጠበቅም እየተገለጸ ይገኛል። ዴቪድ አንቸሎቲ የቀኝ እጅ መሆኑም ይታወቅለታል። ከማድሪድ በተጨማሪ አብረው በባየር ሙኒክ በናፖሊና በኤቨርተንም መስራት መቻላቸው የሚዘነጋ አይደለም። አስቸጋሪ ጊዜን እያሳለፉ የሚገኙት ማንቸስተር ዩናይትዶች አሰልጣኛቸው ሩበን አሞሪም አሁን ላይ ስላለው ሁኔታ አስተያየቶቻቸውን ሰጥተዋል። አሞሪም ከሰጡት አስተያየት መካከልም ከቦርዱ ጋር አውርቻለሁ። ይህ ቡድን የተሻለ እንዲሆን የሚያስፈልገው ምን እንደሆነ እንደማውቅ ግልጽ ስሜት አለኝ ሲሉ ተደምጧል። አሞሪም በሌላ በኩል አክለው በሰጡት አስተያየት ደግሞ በ26 ጨዋታዎች ያሸነፍነው 6 ጨዋታዎች ብቻ በመሆኑ በጣም ነው የማፍረው ሲሉም ተደምጧል። ቀይ ሰይጣኖቹ በሊጉ የደረጃ ሰንጠረዥ 16ኛ ደረጃን ይዘው መቀመጣቸው የሚታወቅ ጉዳይ ነው። ዋና ትኩረታቸው ግን አሁን ዩሮፓ ሊግ ውድድር መሆኑ ደግሞ ይታወቃል። ከስፐርስ ጋር በዩሮፓ ሊጉ ፍጻሜ የነገ ሳምንት በሜ 21 በሳን ማሜስ የሚፋጠጥ ይሆናል። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን አሰልጣኝ መሆናቸው ከተረጋገጠ በኋላ ከዚህ ቀደም በማድሪድ ቤት አብሯቸው የሰራው ተጫዋቹን ካሴሚሮን ዳግም ወደ ብራዚል ቡድን ለመመለስ እንዳቀዱ ተገልጿል። በማንቸስተር ዩናይትድ ቤት የሚገኘው ካሴሚሮ አቋሙ ወርዶ ተገኝቶ የነበረ ቢሆንም አሁን ግን በዝምታ ስራውን በመስራት አስደናቂ አቋም ላይ እንደሚገኝ ጥርጥር የሌለው ነው። ዩናይትዶች በዩሮፓ ሊጉ ለፍጻሜ ለመድረሳቸው የአንበሳውን ድርሻ ከሚወስዱ ተጫዋቾች መካከል ካሴሚሮ በቀዳሚነት ይቀመጣል። አሁን አንቸሎቲ የመሃል ሜዳውን ታንክ ወደ ብራዚል ለመመለስ አቅደዋል ተብሏል። ዶን ካርሎና ካርሎስ ሄንሪክ ካሴሚሮ ደግሞ አሪፍ ግንኙነት እንዳላቸው ይታወቃል። የ65 ዓመቱ አሰልጣኛውን በስኳዳቸው የበለጠ መሪ የሆነ አይነት ተጫዋች ይፈልጋሉ ተብሏል። ከእግር ኳስ የተፈጠሩት ብራዚሎች እንግዲህ በቀጣይ ኢኳዶርንና ፓራጓይን በአንቸሎቲ ስር ሆኖ ሲገጥሙ ካሴሚሮ የቡድኑ አባል የሚሆን ከሆነ አብረን የምንመለከት ይሆናል። ሪያል ማድሪዶች በግራ መስመር ተመላላሽ ተከላካይ ቦታ ላይ ድክመት ካለባቸውም ቦታ መካከል አንዱ ነው። በዚህ ቦታ ፌርላን ሜንዲና ፍራንክ ጋርሲያን ሲጠቀሙ ነው የሚታወቀው። ነገር ግን ሁነኛ ተጫዋች በቦታው ሊያገኙ አልቻሉም። ከዚህ ቀደም በዚህ ቦታ ላይ አልፎንሶ ዴቪስን ለማስፈረም አልሞ በስተመጨረሻም ግን ካናዳው ተጫዋች በባየር ሙኒክ ቤት ውሉን ማደሱ የቅርብ ጊዜያቶች ትውስታ ነው። አሁን ሎስ ብላንኮሶቹ በዚህ ቦታ ላይ የባየር ሊቨርኩሰን ተጫዋች አሌክስ ግሪማልዶን ለማድሪዶች አማራጭ እንደሆነ ማቴ ሞሬቶ ይዞት የወጣው መረጃ ያመለክታል። ሻቢ አሎንሶ ተጫዋቹን አብረው ወደ ማድሪድ ይዘውት ለመሄድ እየተመለከቱ ነው ያለ የሚመስለው። እንደተገለጸው ከሆነ አሎንሶ የሀገራቸውን ልጅ ግሪማልዶን እንደሚወዱትና በማድሪድ
ተጫዋቹ እንዲኖሯቸው ይፈልጋሉ ተብሏል። ተያይዞ እንደተገለጸው ግን ተጫዋቹ ትክክለኛ ዋጋ ካለው ለማድሪዶች አሌክስ ግሪማልዶ በቁም ነገር ለሜሬንጌዎቹ አማራጭ መሆኑ ተገልጿል። ተጫዋች ባለፉት 11-2 ዓመታት ካየናቸው ምርጥ ሌፍት ባኮች አንዱ መሆኑን መናገር ይቻላል። ሊቨርኩሰኖች አምና ቡንደስሊጋውን ሲያሳኩ እሱ በግራ ፍሪምፖንግ ደግሞ በቀኝ በኩል ያላቸው ጥምረት እና የሚያደርጉት የግብ ተሳትፎዎች የሚዘነጋ አይደለም። ዘንድሮ ደግሞ ግሪማልዶ በ47 ጨዋታዎች 13 አሲስቶችና 4 ግቦችንም ማስገኘት የቻለ ተጫዋች ነው። የቤኔፊካው አልቫሮ ፈርናንዴዝም ግን ለሪያል ማድሪዶች ሌላኛው አማራጭ ተጫዋች ነው። ሪያል ማድሪዶች ግን ከዚህ ውጪ በክረምቱ የማል ተከላካይ ለማስፈረም እንደወሰኑም እቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። ለቻምፒዮንስ ሊግ ፍጻሜ የደረሱት ፓሪስ ሳን ዠርሞች በክረምቱ የኦሎምፒክ ሊዮንን ኮከብ ተጫዋች ራያን ቸርኪን የማስፈረም ሀሳብ እንደሌላቸው የፈረንሳዩ ጋዜጣ ላይ ፓሪዥያን አስነብቧል። የፓሪሱ ክለብ ከዚህ ቀደም ቸርኪን ለማስፈረም ሲመለከቱ እንደነበር ይታወሳል። ስፓናርዱ አሰልጣኝ ሉዊስ ኤንሪኬ ስልክ ደውለውለት ያወሩበት አጋጣሚም ጭምር ነው የነበረው። ፔዦች ጥያቄም አቅርበው ሳይስማሙ ቀርተው ግን ከሊዮን ጋር ሳይስማሙ ጥያቄያቸው ውድቅ ተደርጎባቸው ነው የነበረው። ከዚህ ሁሉ በኋላ ግን አሁን በባለ ተሰጥኦዎች የተሞሉት ፔዦች ወደ ቸርኪ የመመለስ እቅድ የላቸውም ተብሏል። ተጫዋቹ ግን በክረምቱ ከሊዮን መልቀቁ አይቀሬ ነው የሚሆነው። ይህም ቢሆን ግን ፔዦች የሊዮንን ተጫዋች ማስፈረም ሀሳብ እንደሌላቸው ተናግረዋል። ተጫዋቹ ግን በፔዥ ቤት ከኡስማን ዴምቤሌና ከብራድሊ ባርኮላ ጋር ጓደኛ መሆናቸውም ነው የሚነገርላቸው። ቢሆንም ግን ፔዤ አይመለሱበትም ተብሏል። 21 ዓመቱ ራያን ቸርኪ ዘንድሮ ግን አስደናቂ ጊዜን እያሳለፈ የሚገኝ ተጫዋች መሆኑ በስፋት ይታወቃል። በ43 ጨዋታዎች ዘንድሮ 12 ግቦችን አስቆጥሮ 19 ደግሞ ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። ከዚህ በተጨማሪም በአውሮፓ ታላላቅ 5 ሊጎች ዘንድሮ 21 እና ከ21 ዓመት በታች በሆኑ ጨዋታዎች ብዙ እድሎች መፍጠር የቻለውም ራያን ቸርኪ ነው። 70 ያህል እድሎች መፍጠር የቻለ ተጫዋች አድርጓል። ተጫዋቹ ፔዦች ቢተውትም እንኳን ግን በአውሮፓ ታላላቅ ክለቦች መፈለጉን ቀጥሎበታል። የመጨረሻ ለአድግና አድማጮች የቻምፒዮንሺፕ የፕሌይ ኦፍ ጨዋታዎች መደረጋቸውን እንደቀጠሉ ነው። ትላንት ደግሞ ሼፊልድ ዩናይትድ ከብሪስቶል ሲቲ ጋር የመልስ ጨዋታቸውን አከናውነዋል። በመጀመሪያው ጨዋታ ሼፊልድ ዩናይትዶች 3-0 አሸንፈው ነው የነበረው። ትላንትም ቢሆን ግን በብራመን ሌን ሼፊልድ ዩናይትዶች በድጋሚ 3-0 ብሪስቶል ሲቲ በማሸነፍ ሼፊልዶች በድምር ውጤት 6-0 በሆነ ሰፊ ውጤት በመረምረም ሼፊልድ ዩናይትዶች የዌምብሌይ ትኬታቸውን ቆርጧል። በነገራችን ላይ በክሪስ ዋይልደር የሚመራው ቡድኑ በቻምፒዮንሺፕ ፕሌይ ኦፍ ታሪክ በድምር ውጤት 6-0 ያህል ያሸነፉ ከፍተኛ ውጤት ያስመዘገቡ ቡድን ሆኖም ሊገኙ ችሏል። ሼፊልዶች 3 ደረጃን ይዘው አጠናቀውም እንደነበር ወደ ፕሌይ ኦፉ የገቡት ይታወቃል። በፍጻሜው እንግዲህ በሜይ 24 የኮቬንትሪንና የሰንደርላንድን አሸናፊ የሚገጥሙ ይሆናል። በሼፊልዶች የምሽቱ ጨዋታ ግን የማንቸስተር ዩናይትድ ተጫዋች ሃሪ ማጉዌር በስታዲየም ተገኝቶ ሲመለከትም ነው የነበረው። ከዚህ ቀደም ማጉዌር የሼፊልድ ተጫዋች እንደነበረም ይታወሳል። በሌላ በኩል ደግሞ ሼፊልዶች ከጨዋታው በኋላ በቅርቡ በ31 ዓመቱ ህይወቱ ያለፈውን የቀድሞ ተጫዋቻቸውን ጆርጅ ባልዶክን የግሪክን ባንዲራ በመያዝ ሲያስታውሱት የነበረበት አጋጣሚ ነበር። በፕሪሚየር ሊጉ የተናፈቁት ሰንደርላንዶችና በፍራንክ ላምፓርድ የሚመሩት ኮቬንትሪዎች ደግሞ ዛሬ የመልስ ጨዋታቸውን ከምሽቱ 4 ሰዓት ላይ የሚያደርጉ ይሆናል። በመጀመሪያ ጨዋታቸው ሰንደርላንድ 2-1 አሸንፈውም ነው የነበረው። አሸናፊው ቡድን እንግዲህ ሼፊልድን በፍጻሜው ገጥሞ እንደሚታወቀው በፍጻሜ የሚያሸንፈው ቡድን ደግሞ ወደ ፕሪሚየር ሊጉ የሚያድገው ቀሪ አንድ ቡድን ይሆናል ማለት